ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ተመልሰናል እና አላህ Subhanahu Wa Ta'ala የዚህ ጨላማን ታሪክ እንግዲህ ለትውልዶች ብዙ ትምህርት ጥሎ እንዲሄድ ለማድረግ ሁሉ ብሎ ያደረገው ነው። በመሆኑም እነዚህ ሰዎች እንግዲህ ሳያስቡ የሰው ላማርደው ኋላ በቆዳው ሙሉ የሚሰፈር ጥሬ ወርቅ ማምጣት አማራጭ የሌለው ግዴታ ሆነባቸው። ተራም ያዛቸው። እስራኤል እንደ ህዝብ አንዲት ከብት መግዛት አቃታቸው ብለን መዋረድ የለብንም። አንደፈረደብን እንግዲህ እንደምንም ተጣጥረን በአገር ምድር ያለ የሴት የልጆችን ጌጣጌጥ ጭምር ሰብስበን መስጠት አለብን ብለው ወሰኑ ማለት ነው። ከዛው ገንዘብ ማሰባሰቡን ተያያዙት። ተብዙ ድካም በኋላ ህዝቡን በሙሉ ገፈው ይሄንን ባንዲ ቆዳ የሞላ ወርቅ ለማስረከብ ተገደዱ ማለት ነው። ይሄን ነገር እንግዲህ እንደሚያስከትል ቢያቅ ኑሮ መጀመሪያ ማረዱን የሚያስቡት አይሆንም ነበር። ግን አሁን ገብተውበታልና ሌላ አማራጭ ስለሌለ ማድረግ የማይቻለውን ነገር ማድረግ ቻሉ ማለት ነው። ወማ ካዱ ይፈعሉ ማለት ወማ ቀረቡ ይፈعሉን እንኳን ሊሰሩት እንኳን የሚቃጣ የሚታሰብ ነገር አልነበረም ማለት ነው። እና በዛ መልክ ያው ዋጋውን አጠናቀው ከከፈሉ በኋላ ያንን ስጋዋን ቆርጠው አስከሬኑን ሄደው ሲመቱት በቀጥታ ሰውየው ቁጭ አለ ተንቅልፍ እንደነቃ ሰው ማለት ነው። ቀጣለና ምንድነው የምትፈልጉት ሲል የገደለህን ሰው ንገረን። ይሄው የሚበጠብጣችሁ የወንድሜ ልጅ አይደለም እንዴ? ሱብሃንአላህ። ይችን ብሎ ዘንፈላለ ወዲያው ተመልሶ ማለት ነው። ከዛ እሱን ወዲያው እጅ ተፍንጅ ተያዘ። ያው እሱም ቂሷስ እንዲደረግበት እንደገና ያንን ሲጓጓለት የነበረውን የተከመረ ንብረት ጦማ መብላት አልቻለም ማለት ነው። እሱ ያንን ሳይቀምሰውም እሱም ወዳፈር እና ከዛ ተነስቶ ላ የሪቱ ቃቲሉን ለመቅቱል የሚለው ዓለም አቀፍ ህግ የወጣው ከዛ ጀምሮ ነው ይባላል። ገዳይ ማንኛውንም ሰው ከገደለ የመውረስ መብት የለውም። ገዳይ ከሆነ አባትህም ቢሆን ወንድምህም ቢሆን ልጅህም ቢሆን የገደልከውን ሰው አትወርስም። ለምን? ይሄ ከተፈቀደ ብዙ ጊዜ አረመኔዎች ለገንዘብ ብለው ቤተሰቦቻቸው ሊገሉ ይችላሉና ማለት ነው። ግን ገዳይ መሆኑ ከታወቀ አንድ ሰው የገደለውን አይወርስም ከተባለ ላላገኘው ገንዘብ ብሎ አይገልም ማለት ነው። እና ይሄ ትልቅ ህግ ነው ለዓለም የወጣው ማለት ነው። ገዳይ በማንኛውም በአሁንም ጊዜ በተለያየ መልኩ በዓለም ዙሪያ ገዳይ መሆኑ ከታወቀ ውርስ አይፈቀድለትም። ብዙ የዓለም ህጎች ይስማማሉ በዛ ላይ ማለት ነው። እና አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ ይህንን ህግም ሊያጸድቅ ፈልጎ ነበረ ማለት ነው። እንደገና ሰዎችን እንደ ስራቸው ሁሉንም አስተናገዳቸው። እነዛ ተንኮለኞችና ራስ ወዳድ ስግብግቦች የአላህን ነብይ ያመናጨቁ ያደረቁ ያላስፈላጊ ሁሉ ጥያቄ የሚደረድሩት አንዳ አደጋግማቸውና ብዙ ችግር ገንዘብ እንዳያወጡ ነበረ። ግን ከዛ ከፈሩትና ከጠበቁት በላይ እዳ እንዲወርሱ አደረጋቸው ማለት ነው። በተቃራኒው ደግሞ የዋሆቹ ቤተሰብ ያቺ የቲም አሳዳጊ አሮጊት ልጇ ጋር አላህን ትፈራ ነበር። እሷን ደግሞ ባልጠበቀችው ምን ሐይቱ ላይ ያህተሲብ አላህ ሀብታም አደረጋቸው በአንድ ጊዜ በቆዳ ሙሉ ወርቅ ሰጥቶ ማለት ነው። እና አኺራ ብቻ ሳይሆን ደግ መስራት ለራሱ እንደሚባለው ደጎች እዚሁ ዱንያም ላይ አላህ ባላሰቡት መልክ አላህ ካሳ ይሰጣቸዋል። ተንኮለኞች ደግሞ ምንም ያህል ቢጠነቀቁ ለትዝብት ያህል እንጂ ከትንሽ ጊዜው በኋላ ቆፈሩት ጉድጓድ መግባታቸው የማይቀር መሆኑን ያሳያል ማለት ነው። እና ቀጥሎ ወይት ቀተልቱም ነፍሰን ይላል። ታሪክ ሲቀረብ እንደሚታወቀው ከመነሻው ተጀምሮ ወደ መጨረሻው ነበር የሚከደው። ቁርአን ብዙ ጊዜ እስሉቦቹ ያልተለመዱ ናቸው። እና አሁን የታሪኩን መነሻ መጨረሻ ያደርገዋል ማለት ነው። ተወገቡ ጀምሮ ተነገረን በኋላ ሙሳን ከብት ረዱ አላቸው ብሎ ነው የጀመረው። ለምን እንዴት የሚለው አልተጠቀሰም ነበር። ከብት እንዲያርዱ ያደረጋቸው ምክንያት ወደ መጨረሻ መጣ እንደገና ማለት ነው። ለምን? አንደኛ ሰው ለማጓጓት ማለት ነው። አንድ ነገር ያልጠበቀው ነገር እንዲያድርግ ከተባለ ለምን ማለት አይቀርም።
ያመንሰውን ትፈልጋለህ ያ ነገር ለዚህ አይነት ከባድ አደጋ ወይም እዳ ያበቃቸው ምንድነው የሚለው ልብ ተንጠልጥሎ እንዲቆይና በመጨረሻ ይሄ ነገር የመጣበት ምክንያቱ ይሄ ነበር ብሎ የታሪኩን መነሻ እንደገና ዙሮ አሁን ሊጠቅሰው ነው ማለት ነው። ሁለተኛ የበኒ እስራኤሎችን ክፋትና ጥፋት እያጋለጠ ነው ያለው። ከመነሻው ጀምሮ ሰው ገለው ነፍሰ ገዳው ጠፍቶ እንደዚህ ተደረገ ቢባል አንድ ነው የሚሆነው ታሪኩ ማለት ነው። አሁን ግን ወቀሳ ስለተፈለገ ወንጀሎችን ለማባዛት መጀመሪያ ነብዩ ሙሳን ማመናጨቅና እንደዛ ማለት ራሱን የቻለ ወንጀል ነው። እንደገና ደግሞ የመጣው ደግሞ ሰው ገለው ነው ንጹሃን ሰው መብቱ ነው የገዛ ገንዘቡን አልሰጥም ቢል መገደል አለበት እንዴ? ምንም ቢሆን ይነወራል እንጂ ገንዘብ ካልሰጠህ ተብሎ አይገደልም ሰው። ስለዚህ ሰውን ያላግባብ መግደል ደግሞ ሌላ ራሱን የቻለ ወንጀል አድርጎ ለመቅረጽ ወደ ኋላ መጣው መንሰኤውን ማለት ነው። ወይ ቀተልቱም ነፍሰን ነፍስ በገደላችሁ ጊዜ ይላል። ያው በህብረተሰብ መካከል አንድ ሰው ከገደለ አካባቢው ሰው እንደ ነፍሰ ገዳይ ይወሰዳል። ለምን? ጸጥታ የህዝቦች የጋራ ስራ ነው። ጸጥታ እንዲከበር ሁሉም ሰው አስተዋጽኦ ማድረግ አለበት። በሰፈር ውስጥ ወመኔዎች ወሮበሎች ሲባልጉ እያየ ዝም ታልክ በሚፈጽሙት ወንጀል አንተ እንደ ሸሪክ ትቆጠራለህ ማለትን ያመለክታል ማለት ነው። የገደለው አንድ ሰው ነው። ግን አሁን አላህ ወይት ቀተልቱም ማለት ጀምዕ አድርጎ እና ያልጠበቀ ሰረቀ እንደሚባለው ማለት ነው። እነሱ አንድ ሰው ወንጀል ሲሰራ መቼም ህብረተሰብ ንቁ ከሆነ ያያል ባጋጣሚ እና ምን ልታረግ ነው በአገር ላይ ችግር ታመጣለህ ብሎ መቆጣጠር መቻል አለበት። ያን ጸጥታውን የማይቆጣጠር እንዝላል ከሆነ ህብረተሰቡ ባለጌዎች እየሰፉ ይመጣሉ ማለት ነው። ስለዚህ ነፍስ በገደላችሁ ጊዜ ይላል። እሱ ብቻ ሳይሆን የአካባቢው ህዝብ ራሱ ጸጥታውን የማስከበር ሚና እየተጫወተ አልነበረም። ስለዚህ እንደ ነፍሰ ገዳይ ተቆጠሩ ማለት ነው። በወትሮ ጊዜ ሽርጧ የሚባል ምናምን የለም። ህዝቡ ራሱ ሽርጧ ነው ለአካባቢው። በአሁን ጊዜ ለተወሰነ ጂሃዝ ተትቷል ይሄ ስራ ማለት ነው። እኔ ምን አገባኝ ሽርጧ ነኝ እንጂ ይላል። ምክንያት አለው ያሁኑ ሰው ማለት ነው። በዛ ጊዜ ግን ሁሉም ሰው ለሀገሩ ሽርጧ ነበረ። መሆንም ያለበት ይሄ ነው። ወሳኝ የሚሆነው ጸጥታ የሚከበረው ህዝብ ሲሳተፍ ነው። ህዝብ ያልተሳተፈበት ጸጥታ አስተማማኝ ሊሆን አይችልም ማለት ነው። ህዝቡ መረጃ ሲጠቁም ምን ሲል ባለጌዎችን በቀላሉ መቆጣጠር ይቻላል። ህዝቡ ግደለሽ እናንዝላል ከሆነ ግን የሰለጠነ ኃይል እንኳ ቢኖር በቂ ውጤት ሊያመጣ አይችልም ማለት ነው። እና ነፍስን በገደላችሁ ጊዜ ፈዳረቱን ፊሃ በዛ በተገደለው ነፍስ ገዳው ማን እንደሆነ በተከራከራችሁ ጊዜ ይላል። ተዳፋቱም እክተለፍቱም ማለት ነው። የሟች ወገን እናንተ ሰፈር ነውና የተገኘው እናንተ ተጠያቂ ናችሁ ሲል የተገኘባቸው ወገኖች ደግሞ እኛ ይሄን ነገር አናውቅም ምናልባት እናንተ አድርጋችሁ ጥላችሁት ይሆናል ብላችሁ ስትጓተቱና ስትወዛገቡ ይላል ማለት ነው። የነበረውን አውሳላቸው ወላሁ ሙኽሪጁን ማ ኩንቱም ተክቱሙን እናንተ ተደባብቁት የነበረውን ነገር አላህ አጋላጭ ነውና ይሄው በዚህ መልክ ያንን ወንጀል የሰራውን ሰው በመካከላችሁ እናንተ ህዝብን እያመሳችሁ ከወንጀለኛ ጋር አብራችሁ እናንተ ናችሁ እያላችሁ ነበር። አላህ ግን የደበቃችሁትን ነገር እንደዚህ አድርጎ የሚያጋልጥና የሚያወጣ ነው ይላል ማለት ነው። ፈቁልነ ضربوه ببعضها እና ያችላም ከታረደች በኋላ ከላሚቱ በተቆረጠ የአካል ክፍል አስከሬኑን ምቱት ብለን በሙሳ አማካይነት ትእዛዛችንን ሰጠን ይላል። ከذلك يحيي الله الموتى በዛም መሰረት ያዋጋውን ከከፈሉና ስርዓት ታሟሉ በኋላ በስጋው አስከሬኑን ሄደው ሲመቱ አላህ ልክ እንዳለው አስነሳው ሰውየውን። እሱን ብቻ ማስነሳት አይደለም አላማዬ ይላል። እንግዲያውሳ በባዕስ የሚጠራጠሩ ሰዎች አሉ ነበር። ሰው ተሞተ በኋላ እውን ይነሳል የሚሉት ሰዎች መልስ እንዲያገኙ ብዬ ነው ይሄን ያደረኩት ይላል አላህ Subhanahu Wa Ta'ala። ከذلك يحيي الله الموتى ይሄንን ሰው የገደለውን እንግዲህ ያ ሁሉ ጭቅጭቅ እስከሚደረግ ቢያንስ ሳምንታት ወራት አስቆጥሯል። አስከረኑ ሙፈተት ሆኗል ማለት ነው። ተበላሽቷል፣ የተበታተነ ነው። ያን ያህል የቆየ አስከሬን እንደገና በስጋ ሲመታ እንደነበረ ዲኖ መነሳትና መግለጫ መስጠት ምንድነው የሚያሳየው?
አላህ የውመል ቂያማ ሲሆን ፍጥረታትን ከመቃብር ያወጣቸዋል የሚለውን አባባል ማረጋገጫ አደረኩት እግር መንገዴን ይላል ማለት ነው። ይሄው ይሄን ሰውዬ ሲነሳ እያችሁ አይደለም? ስለዚህ እናንተም ነገ ትነሳላችሁ ምላችሁ እኮ እንደዚህ ነው። ሙታንን አላህ እንደዚህ ነው የሚያስነሳው። አንድን ማስነሳት ከቻለ ሌሎቹንም ማخلقكم ولا بعثكم الا كنفس واحده ምንም ልዩነት የለውምና ለባዕስም ተጨማሪ መረጃ እንዲሆናችሁ ብዬ ነው ይላል ማለት ነው። ወዩሪኩም አያቲህ አላህ ሲፈልግ ተአምሩን እንደዚህ ያሳያል። ለምን ለዓለኩም ተዕቂሉን አላህ የፈለገውን ነገር ለማድረግ ፍጹም ቻይ መሆኑን ትረዱ ዘንድ ይላል ማለት ነው። ሰዎች እንግዲህ በተለምዶ አምነናል ቢሉም ባይን እንደታየው ነገር አይደለም። ባይኑ ካየ ግን ሞታን ሲነስ እኔ ራሴ አይቻለሁኝ ብሎ ከዛ በኋላ ማንም ሰው ሊያሸክከው ቢሞክር አይችልም ማለት ነው። ታይን በላይ ምን ምስክር አለ? እኔ አይቻለሁ ሰው ሙቶ ሲነሳ ይላልና ሰው ሙቶ ለመነሳትና በሰራው ስራ ለመጠየቁ ተጨባጭ መረጃ እንዲኖራችሁና ግንዛቤያችሁ እንዲሟላ ብዬ ነው ያደረኩላችሁ ይላል። እና ሌላም ትልቅ የጠቃሚ ትምህርት ተገኘ ማለት ነው። ማንም ካፊር ሙናፊቅ ሰው ተሞተ በኋላ ማን ሲመለስ አያችሁ የት አለ ይላል። ግን አለ በታሪክ ስትለው ያዩ ሰዎች አይነ ምስክር ሰጥተዋል ከተባለ እልባት አገኘ ማለት ነው። ይህንን ክስተት ያዩ ሰዎች እንግዲህ ምንድን ነበር የሚጠበቅባቸው? የመጨረሻ አላህን ፈሪዎችና ጥንቁቆች ቅኖች መሆን ነበረባቸው። ለካ አላህ እንደዚህ ነው፣ እኛ ባናየውም እሱ በቅርብ ይከታተለናል እና ካሁን በኋላ ጌታ የማይወደው የማይፈቅደው ነገር ትርጉ ብለን አናደርግም ብለው እንደ መልአክ ሊሆኑ ነበር የሚጠበቀው። ግን እናጅሬ ምን ሆነ አቋማቸው? ከዛ በኋላ ثم قست قلوبكم من بعد ذلك ይህንንም ጉዳይ አይታችሁ እንደገና ልቦቻችሁ ደረቁባችሁ የባስ ይላል። በኒ እስራኤል ባወቀ ቁጥር እየደረቀ ነው የሚሄደው ጭራሽ ማለት ነው። እና ይህንን አይቶ እንግዲህ ማንም ሰው ካሁን በኋላ ለዱንያ ብዬ ለጥቅም ብዬ ነው የሚለው። እነሱ ግን ይህንን ጉዳይ አይተው ልባቸው የበለጠ ደረቀ። ሐቅ ነገር አይዋጥላቸውም፣ ሸር ነገር ደግሞ ወደ ኋላ አይሉም ማለት ነው። ለምን? ልባቸው ከመድረቁ ብዛት የተነሳ ልበደንዳናዎች ናቸውና ማለት ነው። ፈሄ ከልሂጃራ የልባችሁ ድርቀት ምን ያህል ነው መጠኑን ለማወቅ ከፈለጋችሁ ልክ እንደ ጥቁር ድንጋይ ነው ይላል አላህ Subhanahu Wa Ta'ala። የእስራኤል ልብ እንደ ድንጋይ ነው። የድንጋይ ያህል እንግዲህ ልብ እንደምታውቁት ልክ እንደ ጉበት ነው። እንዲበጣት ብትለው ፍትፍት የሚል ነገር ነው። ደም የረጋ ደም ነው ልብ። ግን የእስራኤል ልብ ዛሂሩ ስታየው እንደዚህ እንደ ሌላው ስጋ ነው ያው። ግን ድርቅናው ሌላ ነገር ያለ መቀበል ባህሪው ሲታይ ድንጋይ ውሃ ቢያፈሱበት ይገባዋል ወይ በጣት ብትወገው ትርምስ ይላል? አበደን አይበገርም ማለት ነው። እንደዛ ናቸው። በሌላ ነገር ተአثር ባለ መሆን አሻራ ልታሳርፍበት አትችልም። የፈለገውን ያህል መረጃ ደርድር እስራኤልን አሳምናለሁ ማለት ዘበት ነው። ይሄ ምንድነው? ማዕናዊ የሆነ መንፈሳዊ የሆነ ድርቀት ማለት ነው። ዛሂር ልቡ እንደ ድንጋይ ሆኗል ማለት አይደለም። ግን በማዕናው በእስራኤል ልቦና ውስጥ ሐቅ አስገባለሁ ተቀባይነትን አሳርፋለሁኝ ማለት ድንጋን እንደዚህ በጣቴ በወጋው ይተረመሳል እንደማለት ነው። የዛን ያህል ነው ድርቀታቸው ይላል ማለት ነው። ፈየከል ሂጃራ ልቦቻቸው ልክ እንደ ድንጋዮች ናቸው። ቀስወተን አው አሸዱ ቀስዋ ወይም ደግሞ አው አሸዱ ማለት እዚህ ላይ በል እንደማለት ነው። አው ቢማዕና በል ትመጣለች። በል አሸዱ ቀስዋ እንዳውም እንደ ድንጋይ አይበቃም የነሱ ልብ ድርቀት ተዛ የከፋ ነው ይላል ማለት ነው። ተድንጋይ የከፋ ደረቅ ነገር ምንድነው? የለም አለኩ አዮ ብረት ነው ድንጋይን የሚከተክተው አይደለም እንዴ? እና ስለዚህ ቁል ኩኑ ሂጃረተን አው ሐዲዳ ይላል ሱረቱል ኢስራ ላይ አይደለም? ድንጋይ መዶሻ ከመጣ ወደሉን ድንጋይ ሁሉ ወደ ፈረካክሶ ነው የሚጥለው አይደለም? ወይ እንዳውም ከዛ የበለጠ የደረቀ ነው ማለት እንደ ብረት ነው የእስራኤል ልብ ነው የሚለው ማለት ነው። ከዛም በላይ ሊሆን ይችላል። አው አሸዱ ቀስዋ
በድርቅና ከድንጋይም ይልቅ የበለጠ ነው ማለት ይቻላል ይላል። ስለዚህ አው የሚለውን እንደተለመደው ወይም በሚል ሳይሆን ይልቅም በሚል ቢተረጎም ነው የሚሻለው ማለት ነው። እንደ ድንጋይ የደረቀ ነው፣ እንደ ድንጋይ የማይበቃው ይልቅም ተድንጋይ የባሰ ነው። አው አሸዱ ቀስዋ ለምን ወኢነ ሚነል ሒጃራ ከድንጋዮች መካከል ለማ የተፈጀሩ ሚንሁል አንሃር ጅረቶች የሚፈነዱባቸው ቦታ ታገኛለህ ይላል። ትልልቅ ጅረቶች እንዳባይ ያሉ ወንዞች መነሻቸው ላይ ስትሄድ ድንጋማ ቦታ ነው፣ እንደ ምንጭ ነው የሚወጡ የሚፈሉት ማለት ነው። ድንጋይ የመጨረሻ ደረቅ የሚባል ፍጡር ነገር ነው። ግን ከመሃሉ ውሃ ሲፈልቅ ስታገኝ ከርጥበት ጋራ ዝምድና አለው ማለት ነው። ድንጋይ ከሱ ውሃ ተፈለቀ የመጨረሻ ደረቅ ነው አይባልም ድንጋይ ማለት ነው። አንድ እና የተፈጀሩ ሚኑል አንሃር ተባዶ ተደራረበው ለምጣ ድንጋይ ውስጥ ውሃ እየተተለገለገ ሲወጣ ማየት ምን ማለት ነው? ድንጋይና እርጥበት አይጣሉም ይዛመዳሉ ማለትን ያመለክታል ማለት ነው። ወኢነ ሚንሃ አሁንም ከናንተ ልቦናዎች ከዛ ከድንጋዮች መካከል ደግሞ ሌሎቹ ድንጋዮች ለማይሸቀቁ የሚሰነጠቁ ድንጋዮች ታገኛለህ ይላል። ፈየኽሩጁ ሚንሁ ልማ ከዛ ከድንጋዩ ስንጣቄ መካከል ምንጭ ውሃዎች ይወጣሉ ይላል። የመጀመሪያው ጅረት ትልልቅ ጅረቶች የሚነሱት ከድንጋማ ቦታ ነው። ይሄ የተረጋገጠ ጉዳይ ነው ማለት ነው። ሁለተኛው ደግሞ ጅረት እንኳን መሆን ባይችል ተራ ምንጮችም ብዙ ጊዜ በዳገት ላይ በየዋሻው የምታያቸው ተራ ምንጮች ከድንጋማ ቦታ ነው የሚመነጩት። ያው ተለል እያሉ ትንሽ እየተንጠባጠቡ ከድንጋው ይወጣሉ ማለት ነው። አሁንም ድንጋይ ከርጥበት ጋራ ብዙ አይጣላም ማለትን ያመለክታል ማለት ነው። ወኢነ ሚንሃ የሚብሰው ደግሞ ከድንጋዮች መካከል ለማ የህቢጡ ሚን ኸሽየቲላህ አላህን ከመፍራት የተነሳ ታለበት ተፈንግሎ የሚንከባለል ድንጋይ ታያለህ ይላል። ይህም ምናልባት በገጠር አካባቢ ያደጋችሁ ሰዎች አይታችሁ ታውቃላችሁ። እኔ አውቃለሁኝ። እና ዳገታማ ቦታ ላይ ከብት ስንጠብቅ ዝም ብሎ ድንጋይ ምንም ነገር ሳይነካው ተፈንግሎ እየተተራመሰ ሲወርድ ታያለህ። እኛ በተለምዶ ምንድን ነበር ብለው ድንጋይ እንቅልፍ ወስዶት ብለን ነበር። አላ ግን እንቅልፍ የወሰዳቸው እናንተ ናችሁ። ድንጋይማን ይህን ፈርቶ ነው የሚንከባለለው ይላል። ሱብሃንአላህ ጌታውን ፈርቶ ተመፍራቱ የተነሳ ታለበት ምንም ነገር ሳይነካው በገዛጁ ተፈንግሎ ይወርዳል። ይሄ እንግዲህ የአላህ ቃል ባይሆን ኑሮ ለመስማት መረዳት የሚቻል ነገር አይደለም። ግን አላህ አስደቁል ቃኢልን ነው የተናገረው። ለምን እዚህ ሱራ መጀመሪያ ላይ አንድ ነገር አሳልፈናል። ምን የሚል ነው? ድንጋይ ያነሳ ነገር የለም። ማን ነው? ተዛ ሌላ እሱ አንድ ነው። እሱም አንድ ጥሩ መረጃ ነው። ከዛ በፊት ወቁዱሃ الناس والحجاره ወቁዱሃ الناس والحجاره ድንጋይ ለምንድን ነው አላህን የሚፈራው እንዳትል ማለት ነው። አላህ የጀሃነምን እሳት ሰዎችና ድንጋይን ሞላባታለሁ ይብሏል። ስለዚህ ድንጋይ እንኳን በድንጋይነቱ ደረጃ እኔ ሆንኩኝ ለጀሃነም የታጨሁት ብሎ ሲጨነቅ ታለበት ቦታ ተፈንግሎ ይከባለላል ይላል። ሱብሃንአላህ የሰው ልጆች ምን ያህል እንደደረቁ። አሁን ስለ እስራኤል ነው የምናወራው። እኛስ ከዛ የተሻልነን? ጌታ ያዘዘውን ስንት ምን ያህል ነው የምንሰራው? የከለከለን ምን ያህል ነው የምንከለከለው? ሰውን ማማት መተቸት ቀላል ነው። እስራኤል እንደዚህ ነው። ግን እኛስ ምንድነው ልዩነታችን የሚለው ጥያቄ ያስነሳል ማለት ነው። ለማ የቢጡ ምን ኸሽየቲላህ አላህን ከመፍራት ብዛት የተነሳ ካለበት ቦታ በገዛ እጁ ተፈንግሎ የሚንከባለል ድንጋይ ታገኛለህ። ስለዚህ እስራኤል አላህን ፈርቶ ምንም ተአቱር ሲሆን አታይም። ለዚህ ነው ተድንጋይ ይብሳሉ የሚለው ይላል። ወመላህ ቢጋፊልን አማ ተዕመሉን አላህ ደግሞ ሱብሓነሁ ወተዓላ እናንተ ከምትሰሩት ጀራኢም የሚዘነጋ እንዳልሆነ እወቁ በላቸው ይላል። እናንተ ያው ማንም አያውቅብንም ማንም አያየንም አይታዘብንም መስሏችሁ የተለያዩ ጥፋቶችና ክፋቶችን በአለም ላይ ታሰራጫላችሁ። አላህ ደግሞ ቀጠሮውን እየጠበቀ እንጂ እናንተ የምትሰሩትን ግፍና በደል ሳያቅና ሳይረዳው ቀርቶ አይደለም ይላል። ይሄም እንግዲህ ተወትሮ ጀምሮ አሁን ድረስ ያሉት እስራኤሎች
ዓለምን እንደ ጅል ቆጥረው ነው እንግዲህ የሚጫወቱት በዓለም ላይ ማለት ነው። ተኛ በላይ ማን አለ ብለው በሁሉም ነገር በሁሉም መስክ መጥፎ ባህሪ ከተባለ ምንጩ እነሱ ናቸው። ይህን ሁሉ እያደረጉ ግን አላህ እንዳላየ እንዳልሰማ ዝም ብሏቸዋል። ግን ዝም አልኩህ ማለት ረሳሁ ማለት አይምሰልህ፣ ወይ አላወቅኩም አልገባውም መስሎ እንዳትወስደው። ቀጠሮ እየጠበኩልህ እንጂ እናንተ ከምትሰሩት ግፍና በደል ጌታ የዘነጋ አይደለም፣ ያው ቀጠሮን እጠብቃለሁኝ ይላል ማለት ነው። እና ሙባሸረተን እነሱ ቢሆኑ ዛቻው የተሰነዘረባቸውም የነሱን ባህሪያት የተላበሰ ሰውም በዚሁ ዛቻ ይጣቀሳል ማለት ነው። አፈተጥመዑና ዩእሚኑ ለኩም ይላል። ስለዚህ እናንተ ማዕሸረል ሙስሊሚን የእስራኤሎችን ማንነት ባጭሩም ቢሆን ገለጥኩና አጋለጥኩላችሁ። እነሱ ከእምነት ከቅንነት ምን ያህል እንደራቁና እንደደረቁ ይሄው ነገርኳችሁ አይደለም? ከዚህ በላይ ምን ትፈልጋላችሁ? ከዚህም በኋላ እናንተ ግን በኒ እስራኤሎች ሐቅን ይቀበላሉ፣ እንደኛ እስላምን መተው ይቀላቀላሉ ያምናሉ ብላችሁ ተስፋ ታደርጋላችሁ? እንዲህ አይነቶቹ ጉደኞች እንደገና ምናልባት ነገ ከነገ ወዳ እነሱ ጋር ታርቀን ተስማምተን ሰላም ሰፍኖ ተከባብረን እንኖራለን እያላችሁ የምትላሉት ብዙዎች ናችሁ። እውን ከዚህ በኋላም እነዚህ ሰዎች ጋራ እንደገና መስማማትና እነሱ ወደ ሐቅ መምጣትና ማመን ትጠብቃላችሁ ይላል አላህ Subhanahu Wa Ta'ala። ይህ አያት ብቻ አይበቃም? እንግዲህ እስራኤል ጋር መታረቅ ይቻላል የሚለው ማአት ነው። በአሁኑም ጊዜ እንዴት ይቻላል? አላህ እየተናገረ አላ ያዕለሙ መን ኸለቀ ወለጢፉል ኸቢር የመጨረሻ የፍጥረታትን ማንነትና ምንነት ያንተንም የኔንም ያውቀው እሱ ነው። አዎን ከማንም ህዝብ ጋር መግባባት ይቻላል ኢላ እስራኤል እያለ ነው አላህ Subhanahu Wa Ta'ala። ከነሱ ጋር ግን አፈተጥመዑን እስትግራብ፣ ይሄ እስቲንካር ነው፣ እስቲፍሃም አልእስቲንካር ይባላል። እሺ ሁሉ ነገር እንግዲህ የነሱን ማንነት በዚህ መልክ አርቃናቸውን አስቀርጨ ቁልጭ አድርጌ ከድንጋይ የባሱ ደረቆች ናቸው ብዬ እየነገርኳችሁም አይገባችሁም። አሁንም ቢሆን እኮ እነሱ ጋራ መስማማት ይቻላል ሊያምኑም ይችላሉ እያላችሁ ራሳችሁን የምታልታልሉ ብዙ ናችሁ ይላል አላህ Subhanahu Wa Ta'ala። አይምሰላችሁ እንደ ህዝብ ማለት ነው። እንግዲህ እንደ ግለሰብ አንድ አልፎ የሚያምን ሊኖር ይችላል። እንደ ህዝብ ግን እስራኤል እስከዛሬ ያደረግነው ያለነው በአለም ላይ ግፍ እየፈጸምን ያለነው በቃታውን በኋላ ይቅርብን ብለው ያቋም ለውጥ ያመጣሉ ማለት አይታሰብም ነው የሚለው አላህ Subhanahu Wa Ta'ala። ወቀድ ካነ ፈሪቁ منهم يسمعون كلام الله እና እናንተ አሁን እነሱን መክራችሁ አባብላችሁ አግባብታችሁ ወደ እምነት እናመጣቸዋለን ይስማማሉ መስሏችሁ የምትላሉትና ከስፋ የምትጥሉት ብዙዎች ናችሁ። ግን ይሄ ነገር ታይሞከር እኮ አልቀረም ይላል። ታውን ቀደም ብዙ ተሞክሮ ሳይሆን የቀረ ነገር ነው። ወቀድ ካነ ፈሪቁ منهم ከነዚህ ከእስራኤላውያን የተወሰነው ቡድን ሁሉም ህዝብ ባንልም ይላል يسمعون كلام الله ያ አላህን ቃል ልክ እንደናንተው ይሰሙ ነበር እኮ። ተውራትን አነብም እንደ እስራኤል ኦሪትን መጀመሪያ ለብዙ ሺህ ምዕት ዓመት ነው ሲያነቡ ሲሸመድዱት የኖሩት መጽሐፍ ቅዱስን። እንደገና ከዛም በኋላ ደግሞ ክርስቲያንን ያሉትም እንደገና ኢንጂልን ጨምረው የአላህን ኪታብ ሲያነቡ ቆይተዋል ማለት ነው። የአላህ ፍቃድ ሳይደርሷቸው መቅረቱ አይደለም ችግሩ ማለት ነው፣ ቅንነት ማጣት ነው እንጂ እናንተ ዛሬኛ የምናቀውን እስላም ብናስረዳቸው ያምናሉ የምትሉት ይሄ እኔ ሪሳላ እኮ በቁርአን አልተጀመረም። ቀደም ሲል እነሱ ጋር የነበረውም ኪታብ እኮ ሐቅና ባጢልን አብራርቶ ነግሯቸው ነበረ። ለምን የዛ ጊዜ አልተቀበሉምና አላመኑም ይላል ማለት ነው። ثم يحرفونه من بعد ما عقلوه እንደናንተ ዝም ብሎ ግርድፉን ማንበብ ብቻም አይደለም በደንብ መርምረው አብጠርጥረው ነው የሚያነቡት ይላል። ሱብሃንአላህ يسمعون كلام الله መስማት ብቻም አይደለም ይረዱት ነበር። من بعد ما عقلوه እያንዳንዱ አንቀጽ ምን መልእክት እንዳላት በሚገባ ነው የሚያውቁት ይላል ማለት ነው። وهم يعلمون እና ይህ ነገር ትክክለኛ ከአላህ የመጣ ለተቀበለውና ለተከተለው መድኃኒት መሆኑንም ጠንቅቀው ያውቃሉ። ይሄን ሁሉ ያወቁ ነው ጀርባ የሚሰጡት። ታዲያ እንደ አይነቶቹ ሰዎች አሁን እኛ ጋራ ታምነው ይከላከላሉ ብላችሁ መጠበቃችሁ ምንኛ ሞኝነት ነው ይላል ማለት ነው። وإذا لقوا الذين آمنوا እና እነዚህ እንግዲህ ይሁዶች
እነዛን ያመኑትን ወገኖች ተናንተ መሐከል አንዳንዶች ግለሰቦች አሁን ቀደም እንደተጠቀሰው የራሳቸውን አቋም የሚወስዱ ነበሩ በነብዩ ጊዜ ማለት ነው። የሰውዬ ይመጣል ያላችሁ በተስፋ ሲጠብቁት የቆየ ሰው ነው። እኔ ካሁን በኋላ አምኛለሁ የፈለገ ይሁን ብሎ የሚያምኑ ሰዎች ነበሩ ማለት ነው። አንዳንዶቹ ደግሞ እያወቁ ወደዛ መሄድ የማይፈልጉ ነበሩ። ያወቁትን እንደገና ያመኑትን ለብጅታ ለመፍጠርና ለማደናገር ምን ይላሉ? ወኢዛ ለቁል الذين آمنوا قالوا ያመኑትን ሷሃበተ ረሱልን አለይሂ ሰላቱ ወሰለም በሚያገኙ ጊዜ ለማታለል ሊሰልሏቸው ምን ይላሉ? አመና እኛም እኮ እንደናንተው አምነናል። ምን ያው የስም ልዩነት እንጂ እኛም በጌታ እናምናለን እናንተም በጌታ እናምናለን፣ እናንተም ኪታብ አላችሁ እኛም ኪታብ አለን እያለ ያልተማረውን ህዝብ ሁሉም ከጌታ የመጣ መጽሐፍ እስከተከተለ ድረስ ምን ችግር አለው እያሉ ያምታታሉ ይላል። ወኢዛ خلا بعضهم الى بعض ከፊሉ ወደ ከፊሉ ሲገለል ደግሞ ማለት እነሱ ብቻቸውን ሙስሊሞች ምን ታዛቢ በሌለበት ቦታ ሲገናኙ ደግሞ እስበርሳቸው ይወቃቀሳሉ። ምን ብለው ቃሉ አቱሐዲቱነሁም ቢማ ፈታ አላሁ አለይኩም እናንተ አላህ ቀደም ሲል የከፈተላችሁን ዕውቀት ለምንድነው ለነዚህ ለሙስሊሞች የምትነግሯቸው ብለው ይወቅሳሉ። አክራሪዎችና ለዘብተኞቹ ማለት ነው። አንዳንዶቹ በምንም አይነት ሙስሊሞች ጋራ ግንኙነት ማድረግ የለብንም ከሱ ምንም ነገር መስማት የለብህም ብሎ የባሰባቸዋሉ። አንዳንዶቹ እንደዚህ መግረር እኮ አያስፈልግም በስልት ቀስ ብለን እንዳውም በእነሱ ብዙ ያልተማሩ ስላሉ ሸክ እንዲገባባቸው ብሽታ እየፈጠር እኛም እኮ እንደናንተው የአላህን ኪታብ ነው የምንከተለው እኛም ጸሎት እናደርጋለን እንሰግዳለን እንጾማለን ምንድነው ልዩነቱ የዝም ብሎ ዘረኝነት እኮ ነው እያል ብናምታታ ብዙዎቹ የዋሆች ወደኛ ሊመጡ ይችላሉ። እኛ ስልታዊ አካሃር ነው ይርኛ እናንተ ግን አክራሪዎች ናችሁ እያሉስ በርሳቸው ይጎነታተላሉ። በስልት ነው የተለያዩት ሁላቸውም ግን በተንኮል አንድ ናቸው ማለት ነው። እና ከፊሉ ወደ ከፊሉ እንትን በሚል ጊዜ እኛም እናውቃለን እኮ የመጨረሻው ነብይ እንደሚመጣ ታንተ በፊትን ያውቃለሁኝ ተውራት ተናግሯል ይልሃል ማለት ነው። ግን የዓለም ነብይ ሳይሆን የአረብ ነብይ ነው የሚመጣው ይልሃል። እኛ ግን መጀመሪያ አበክሮ ጌታ የላከልን እኛን ስለመረጠን ነውና እኛንን ህጋዊዎች የተከተላ ነው ዝም ብሎ የኛ ቋንቋ ለማይገባቸው ለኋላ ቀረኞች ለግመል እረኞቹ ብቻ የመጣ ንዑስ ነብይ ነው ይልሃል ማለት ነው። ያ ጊዜ ያላወቀ ሰው እንግዲህ ግራ ይጋባል። ምክንያቱም የሥራ ልምድ አላቸው ዕውቀት አላቸው ማስረዳት ይችላሉ። እንደዚህ ለማድረግ ለምንድነው ሌሎቹ አክራሪዎች ግን መጀመሪያውንም ነብይ የሚባል እንደ ተአረብ ይወጣል የሚለውን መቀበላችሁ ስተት ነው ራሳችሁ መረጃ ሰጣችኋል ይላሉ ደግሞ ሌሎቹ ማለት ነው። የአረብ ነብይ ይመጣል የሚሉት እንግዲህ ትንሽ የተሻለ ልዝብተኛ ናቸው። ገደቡት እንጂ ስልጣኑን ነብይ በመሰረቱ እንደሚመጣ መሰከሩ ማለት ነው። ሌሎቹ ግን ይሄንን ለምን ትላላችሁ? ይሄንን የመጨረሻ ነብይ እንደሚመጣ ከእስራኤል ውጭ ከነገራችኋቸው መረጃ ቀበላችኋቸው ማለት ነው። አላህ ያሰጣችሁን መረጃ ለምንድነው ለጥላት የምትሰጡት ብለው ይቆጧቸዋል ማለት ነው። ፈተህ አላህ አለይኩም ማለት አዕለመኩም الله بالتوراة በተውራት በእንጂል ያሳወቃችሁን ሚስጥር ለምን በመጠንስ ቢሆን ለነሱ ትነግራላችሁ? ለምን ይሄን ካረጋችሁ ሊወሃጁኩም ቢሄ እንደ ረቢኩም ጌታችሁ ዘንዳ ነገ ይከራከሯችኋል። እናንተ ራሳችሁ የመጨረሻ ነብይ ከሌላ ዜጋ ሊመጣ ይችላል ብላችሁ ነግራችሁናል ብለው ጌታ ፊት ቢከሷችሁ ምን ሊበቃችሁ ነው ይላሉ ማለት ነው። ስለዚህ የሰው ልጅ ብልጥ በሆነ ቁጥር ጅል ይሆናል ማለት ነው። አላህ ጠበቆቹ ታልነገሩት አያውቅም ማለት ነው። አሁን እኮ እናንተ የመጨረሻ ነብይ ይመጣል ብላችሁ ተነግራችኋቸው ሙስሊሞች ነገ ጌታ ፊት ያጋልጡናል እሱ ራሱ የመጨረሻ ነብይ ይመጣል ብሎ ገሌ ነግሮኛል ሲል ምን ይበቃሃል ይለዋል። እሱ ካልከሰሰ ግን አላህ አያውቅም ይሄን ነገር ማለት ነው። عند ربكم ጌታችሁ ዘንዳ ይከራከሯችኋል በሰጣችኋቸው መረጃ አፈላ ታቂሉን ሱአ ተሰርፊኩም ይሄ አሰራራችሁ ስተት ምን ያህል አስቀያሚ እንደሆነ አይገባችሁም? በገዛጃችሁ ራሳችሁ አደጋ ውስጥ ጨምራላችሁ ብለው ይጮሁባቸዋል ማለት ነው። እነዘኞቹ ግን አይ እንደዚህማ ማለት ምንም ቢሆን ተውራት የመጨረሻ ነብይ ተሌላ እንደሚመጣ ተናግሯል እንዴት እንዲህ ሊሆን ይችላል? እና በመሰረቱ እንዳውም ሌላ ሊመጣ ይችላል ግን እኛን አይመለከተንም ሌሎቹ ዲል ያልደረሳቸው ነው ብለን ብንከራከር ነው የሚሻለው እያሉ ይጓተታሉ። ግን ሁለቱም ያው ስተተኞች ናቸው አካዳቸው ይለያይ እንጂ ማለት ነው።
አወላ ያዕለሙን አለ አላህ ለዚህ መልስ ለመሆኑ እነዚህ ሰዎች አይገባቸውምን አላህ ሱብሓነሁ ወተዓላ ያዕለሙ ማ ዩሲሩን ወማ ዩዕሊኑን እነሱ ምስጥር አርገው ደብቀው የሚይዙትንና ይፋ አርገው የሚያውጁትን ነገር እኩል አርጎ እንደማያውቅ አይገባቸውምን እንግዲህ ሙስሊሞቹ እነዚህ ሰዎች እንደይ ብለው ነበር ብለው ለኔ ታላቀረቡልኝ አጀንዳ እኔ አላውቅም ማለት ነው እኔ ደግሞ በአለም ደረጃ የሚደበቀውንም ይፋ የሚደረገውንም አውቃለሁኝ ይህ አልገባቸው ምን በል እንደዚህ የሚሉትን ሰዎች ይላል هذا وصلى الله وسلم على النبي وإلى اللقاء